ቆይ በሞተር ቆይ ወንድሜ አንዴ ወንድሜ ሞተር አስነሳልኝ በሞተር መኪና ከሮድሉ ምን አለ መሰለሽ አሁን መረጋጋት መቻል ነው ያለብሽ ምክንያቱም እኛ ከላይ ጀምሮ ፎሎ እያደረግናቸው ነበር ሶርብል ከዚህ ለቀቃት ምንድነው እየሰራ ያለው ለቀቃት የሆንሽው ነገር አለ ወይኔ ሌባ አመለጠኝ አንተ ሰላም በመላው ዓለም የምትገኙ የሀገሬ ልጆች እንደምን አላችሁ? እንግዲህ አዶኒ ተመልሷል ማለት ነው። ዛሬም ወደ እናንተ ስመጣ በአዲስ ርዕሰ ጉዳይ በአዲስ ሀሳብ ነው የመጣሁት። እንግዲህ አጠገቤ አንድ ባለ ጉዳይ ይገኛሉ። ምን እንዳጋጠማቸው ወደ ህይወታቸው ምን እንደመጣ ያጫውቱናል፣ ይነግሩናል ማለት ነው። እንግዲህ ከእሳቸው ጋር ጉዳዩን ምን ሰማ ይሆናል። ሰላም እህቴ፣ እንዴት ዋልሽ? እግዚአብሔር ይመስገን። ሰላም ነው አለው። እንዴት ነህ? አለን። በመጀመሪያ እኛን ወደሽ ፈቅደሽ ስለመጣሽ ደስተኛ ነኝ። ሳትደብቂ ሳትዋሺ የተፈጠረው ነገር ምንድነው? ወደ ህይወትሽ የመጣው ምንድነው የሚለውን እስቲ እንጫወታት። የመጀመሪያ ስሜ ሙሉ ይባላል። እሺ። እና ያው ዝናችሁን ሰምቼ ነው የመጣሁት። ለብዙ ሰው መፍትሄ እንደምትሰጡ ዝናችሁን ሰምቼ ነው ወደዚህ የመጣሁት። ተጠቁሜ ነው ጥሩ ናቸው መፍትሄ ይሰጡሻል ስባል ነው የመጣሁት። እና ምንድነው የተፈጠረው? እህቴ ከትንሽ ጊዜ ወዲህ በጣም ትታመማለች። ምክንያቱም ምን እንደሆነ ባላቅም በቃ በጣም እየታመመች ነው። ካሁን ትድናለች ብዬ ስጠብቅ እየባሰባት ነው የመጣው። ጭራሽ አሁን ደግሞ መንቀሳቀስም እያቃታት ነው። እና ምክንያቱ ባሏ ነው ብዬ አስባለሁ። እንደዚሁ ሳዩ ራሱ አልወደውም። ለምን እንደሆነ አላቅም። ገንዘቧን ፈልጎ የመጣ ይመስለኛል። አንዳንዴ ነገሮችን አጥርተን ማየት አለብንና ለምጠይቅሽ መልስ የሆነ ግልጽ አድርገሽ ብትነግሪኝ ጥሩ ነው ብዬ አስባለሁ። እንግዲህ የእህትሽ ጉዳይ አሳስቦሽ እንዲሁም የትዳሯ ነገር ሰላም እየነሳሽ እንደሆነ ነው እየነገርሽኝ ያለውና እህትሽ በሽተኛ የሆነችው ከምን ጊዜ በኋላ ነው? ይህንን ትዳርስ ያልወደድሽው ወይም ማግባቷን ያልወደድሽው በምን ምክንያት ነው? እህትሽ ደግሞ ምን አይነት ሁኔታ ላይ ነው ያለችው ቢለውን እስቲ ንገሪኝ። ይህን ትዳር ያልወደድኩበት ምክንያት ምንድነው? ልጁ ገንዘቧን ፈልጎ ነው የመጣው። እውነት ወዷት አይመስለኝም። እና ሁኔታው ደስ አላለኝም። ተይ ያልኳት ነው ያገባችሁ መጀመሪያውንም። እና አንደኛ የእሱን ሁኔታ ማጣራት ስለምፈልግ ነው። ሁለተኛ እህቴ ደግሞ በጣም ታማን ያለችው። በቃ አሁን ደግሞ እየባሰባት ነው እየሄደ ያለው። በጣም ብዙ አይነት ሆስፒታል ወሰድኳት፣ ግን ምንም ልድን አልቻለችም። እየባሰባት እየጠነከረባት ነው የመጣው። ኦኬ፣ ይሄ ነገር የተከሰተው ከትዳሩ በኋላ ነው ወይስ ከትዳሩም በፊት ጤነኛ አልነበረች? ከትዳሩ በኋላም ሆኖ ያው ትናደዳለች አንዳንዴ ምናምን፣ ግን አሁን ቅርብ ጊዜ ነው እንደዚህ መሆን የጀመረችው። ሰው አትፈልግም፣ ሰው ማዋራት አትፈልግም። እኔም ብዙ እንዲሄድ አትፈልግም። ልጅ አላትና ልጇ ላይም ትነጫነጫለች። ያልሆነ ባህሪ ማምጣት ጀመረች ሰሞኑን ማለት ነው። አንቺ በቅርበት ያወራሻት ነገር የለም ወይ ስለ ሁኔታው? እንዲሁም እንግዲህ አግብታ ከሆነ እንዳልሽኝ ትዳር ካላት ባለቤቷንስ እንደ ቤተሰብ ያወራሹ ነገር የለም ወይ? በግልጽ መሬት ላይ ያወረዳችሁ ነገሮችን አልተወያያችሁም ወይ? ያው በቃ እኔ እወዳታለሁ ብሎ ነው ያገባትና ምንም ማለት አልቻልኩም። ግን ደግሞ ሁኔታው ስላላማረኝ የእሱ ሁኔታ እንዲጣራልኝ ነው ፈልገው። እኛ ስራችንን እንሰራለን፣ ማድረግ ያለብንን ነገር በሙሉ እናደርጋለን። ግን ለእያንዳንዱ ነገር ማስረጃና መረጃ መያዝ አለብን አይደለም? ዝም ብለን ከሌ ስለሆነ ከሌ ነው እንደዚህ ስለሆነ እንደዚህ ነው አንልም። እያንዳንዱ ነገር በማስረጃና በመረጃ ነው መንቀሳቀስ ያለብን፣ እኔ እንደማስበው ከሆነ ማለት ነው። ስራችን የሚያስገድደን እንደዛ ነው። እንግዲህ ልጅም አላት ብለሻል። ከልጅቷ ጋርስ ምን አይነት ኮኔክሽን አላቸው? ወላጇ ነው ወይ? እንዴት ነው ያለውን ነገር ደግሞ ንገሪኝ እስቲ። ያው ልጅቷ ይንከባከበኛል ነው የምትለው፣ ግን እኔ በዚህ ጉዳይ አላመንኩበትም። ማንም የእንጀራ አባት ጥሩ ፊት ያሳያታል ብዬ አላስብም። እና የእሷም ጉዳይ እንዲታይልኝ ይፈልጋለሁ። ኦኬ፣ ከሌላ የወለደችው እንዳለና ተጋብታ ከነ ልጇ ነው ያገባት እና ለብር ብሎ ያገባት ይመስለኛል፣ ገንዘቧን ፈልጎ ማለት ነው። ያ ነገር እንዲጣራልኝ እፈልጋለሁ። አንደኛ ነገር እሺ። እና ገንዘቧን እያሸሸ ነው የሚባል ወሬ ስለሰማው
እውነት ነው ወይ? እና ልጅቷን በጣም ነው የሚያሰቃያት፣ ይደበድባታል ምናምን የሚባል ወሬም ሰምቻለሁ። ከወሬ ያለፈ ነገር ነው ወይስ ማስረጃ አለ ወይ? ምንም ማስረጃ የለኝም። የሆነ በነገሮች እሷን ሲያስጨንቃት ወይም ያየሽው ወይ ከሁኔታ አንጻር የተረዳሽው ነገር አለ? አይ የሰማሁት በወሬ ነው እና ያን እንድታጣሩልኝ ነው እናንተ ጋር የመጣሁት እዚህ። መልካም እንግዲህ እኛ ስራችንን ምንሰራ ይሆናል። አንቺ ሀሳብ የገባሽን እረፍት የነሳሽን ነገር ለአንቺ እረፍት መስጠት፣ ሰላም መስጠት ነው። እንግዲህ ቤተሰቡንም ቢሆን ወደ ተሻለ ህይወት ደረጃ የማሻገር ስራ ነው እየሰራን ያለ ነው። ምክንያቱም እንደ ሀገር እንደ ቤተሰብ ጎጆ ሲታመም ብዙ ነገሮች ይታመማሉ፣ እንደኔ አስተሳሰብ ማለት ነው። ምክንያቱም ጎጆ የሁሉ ነገር መሰረት ነው። አገር የሚቀለሰው ቤት ውስጥ ባለ ጎጆ ነው እና እያንዳንዱን ነገር አጥርተን ማየት መቻል አለብን እና ከዚህ በኋላ እኛ ክትትላችንን እንጀምራለን። የእሱንም ይገኝበታል የምትይኝ ቦታዎች አድራሻ እንቀያየራለን። እንዲሁም ቤት ውስጥ በጣም ሄደን ካሜራዎች እንደዚህ የምታያቸውን አይነት በጣም ጥቃቅን የሆኑ ካሜራዎችን እዛ ጋርም አለ። እንደዚህ አይነት ካሜራዎችን በማስቀመጥ ስራችንን ምንሰራ ይሆናል። ቤት ውስጥም የተለየ ክትትል ካለ ቤት ውስጥም እንዲህ ሚስትየው ታማለች እህትሽ ማለት ነው እና እንዳልሽኝ ከሆነ እሷንም ቢሆን የደረሰባት ነገር ካለ እያረጋት ያለው ነገር ካለ ለፍቺም ቢሆን ማስረጃ መያዝ ጥሩ ነው። ምክንያቱም እንደ ኤቪደንስ የደረሰባትን ነገር በማስረዳት እንዳልሽኝ ሀብትም ካለ ሀብትም በስትክክል የመካፈል ሁኔታዎችም የማይቀጥሉ ከሆነ እዚህ ጋር ነፍስ መጥፋት የለበትም፣ አካል መጉደል የለበትም እና እያንዳንዱን ነገር በማስረጃና በመረጃ እያይዘን ምናቀርብ ይሆናል ማለት ነው። እንደዚህ እንዳልኩሽ ምሰጥሽ ካሜሮች አሉ። እነሱን የሚታይ ቦታ ላይ ፕራይቬት ቦታ በማይነካ መልኩ ሳሎን ላይ የተለያየ ቦታ ላይ ታስቀምጭልናለሽ። እኛ ላይቭ እየተከታተልን ማስረጃ መያዝ እንጀምራለን። ሌላ ቀረ የምትይኝ ጎደለ የምትይኝ ነገር ካለ እስቲ ንገሪኝ። ምንም የለም፣ በቃ ይሄንን ብቻ አድርጎልኝና እህቴን ነጻ አውጡልኝ። ከዚህ ሰውዬ በቃ ነጻ እንድትወጣ ብቻ ነው የምፈልገው እኔ። በቃ መልካም እንግዲህ አንቺ የነገርሽኝ ነገር አለ። እኛ ደግሞ የራሳችንን ስራ ሰርተን ነገሮችን ለፍሬ የምናበቃ ይሆናል ማለት ነው። እንግዲህ ስለሰጠሽን ጊዜ ያለሽን ጓዳሽን ውስጥሽን የሚሰማሽን ነገር ስላካፈልሽኝ እኔ ከወዲሁ ከልቤ አመሰግንሻለሁ። ምክንያቱም ልትተባበሩኝ ስለሆነና እህቴን ነጻ ልታወጡልኝ ስለሆነ በጣም አመሰግናለሁ። በዚህ ጊዜ ያው ራሱን ግልጥ አድርጎ ስለ እህቱ ተጨንቆ ስለ እህቱ ጓዳ ተጨንቆ ሁሉም ይሄ ምን አገባኝ በሚልበት ጊዜ ላይ አንቺ ለእህትሽ ግድ ሰጥቶሽ እንደዚህ ነገሮችን በማድረግሽ ከወዲሁ አመሰግንሻለሁ። እግዚአብሔር ደግሞ የሚተባበሩትን ቅን ለሆኑት ደጃፍ ነው ብዬ አስባለሁ እና ያለውን ነገር ደግሞ ከስር ከስር እየተለዋወጠን በማስረጃና በመረጃ ነገሮችን የምናስኬድ ይሆናል ማለት ነው። እንግዲህ ቤተሰቦች ከባለ ታሪኬ ጋር ያደረግኩት ቆይታ ይሄን ይመስል ነበር። እንግዲህ እያንዳንዱን ነገር ደግሞ ተከታትለን ወደ እናንተ የምናቀርብ የምናሰናዳ ይሆናል ማለት ነው። እንግዲህ ከዚህ በኋላ ያለውን ነገር በትዕግስት አብራችሁን እንድትቆዩ ምን ሊፈጠር እንደሚችል አላውቅም። እስከዛም በትዕግስት እንድጠብቁኝ የአክብሮት ግብዣዬን አቀርባለሁ። እንግዲህ አዶኒ ነበርኩኝ። ቸር ቆዩልኝ። እንግዲህ ቤተሰቦች ከዚህ በኋላ ያደረግነው ነገር ቢኖር እንግዲህ ጠቋሚያችን መሰረት ቤት ውስጥ ካሜራ እንዲቀመጥ አደረግን። እያንዳንዱ ነገር ለመከታተል እንዲመቸን ፊት ለፊት በምናየው ነገር ካሜራ አስቀምጠን ከዚህ በኋላ ያለውን ነገር ደግሞ ተከታትላችሁ ከኛ ጋር በመሆን ያለውን ነገር እንድታዩ ስለጋብዛለሁ። እንግዲህ ቤተሰቦች እንደምትመለከቱት ባስቀመጥነው ካሜራ መሰረት እያንዳንዱን ነገር ልንከታተል ችለናል። እንግዲህ አጠገቡ የተኙት ባለቤቱን በተደጋጋሚ ቼክ እያረጋቸው ነበረ እንደተኙና እንዳልተኙ። እኛም በምንከታተልበት ወቅት ግራ በመጋባት ሁኔታ ውስጥ ነበርን። ከአንድም 2-3 ጊዜ ቼክ እያረጋቸው ነበረ። ከዛ በኋላም ተቀምጦ ስልኩን እየነካካ ነው ያለው። ግን ምንድነው የሚለውን ነገር በተደጋጋሚ ልናጣራ ሞከርን። ከሌላ ሴት ጋርም እያወራ አይነት ነገር ይመስላል እሳቸውን ቼክ በሚያደርገው ሰዓት ማለት ነው። እና ምን እንደሚሆን እኔ እንጃ። እስቲ አብረን እንይ።
እንግዲህ ቤተሰቦች እያንዳንዱን ነገር ለማጣራት ቼክ ለማድረግ እየሞከርን ነበረ። እንግዲህ ሴትዮዋን ቼክ እያረጋት ነበረ። በመቀጠልም ቁጭ ብሎ መጽሐፍ ማንበብ ጀመረ። እኛ እስካሁን ድረስ ይህን ያህል ማስረጃ ለመያዝ በክትትላችን ወቅት ምንም ያገኘነው ነገር የለም። ሆኖም ያሳደጋት ልጁ ማለትም የእንጀራ ልጁ ስትገባ በአትኩሮት እሷን መመልከት፣ ማየት፣ መጎነታተል መመኘት ጀመረ። እኛ የመጀመሪያችንን እንደ ማስረጃ ያገኘነው የተጠቀምነው ነገር ቢኖር ይሄ ነው ማለት ነው። ቤተሰቦች እንግዲህ ያረጋገጥነው ከእንጀራ ልጁ ማይሆን ነገር ፍላጎት እያሳየ እንደሆነ እንግዲህ ቤተሰቦች እናትየው ከአክስትየው ጋር በመሆን ሐኪም ቤት በሚሄዱበት ሰዓት እንግዲህ ያሳደጋት ልጁ ማለትም የእንጀራ ልጁ ጋደም ብላ ባለችበት ሁኔታ ትንሽ ቀሚሷ ከፍ ብሎ ነበረ። እናም እሱም በመግባት በእሷ በህልም በሰመመን ባለችበት ሰዓት የተለያዩ የሰውነት አካሏን እየነካካት ነበር። እሷም እንደ መማነን ብላ በምትነቃበት ሰዓት ደንብራ ባለበት ሁኔታ እሱ ደንግጦ ወደ መኝታ ክፍል ገባ። እሷም በሰመመን ሆና በድንጋጤ ውስጥ ሆና ወደ መጸዳጃ ክፍል ገባች። ከዚህ በኋላ ያለውን ነገር ሲቀጥልም መጀመሪያ የነበረውን ነገር ልናሳያችሁ ባለመቻላችን ይቅርታ እንጠይቃለን። ምክንያቱም ያው የዩቲዩብ ፖሊሲ ስለማይፈቅድ ለእናንተ የተመረጠውንና ይሆናሉ ብለን እንደ ማስረጃም እኛ ለመያዝ እንደሚመችን ሁኔታ ነው እያሳየናችሁ ያለው ማለት ነው። ቤተሰቦች እየተመለከታችሁት ያለው እንግዲህ ልጅቷ ከጥናት መልስ ቤቷ ራሷን ሪላክስ እያደረገች
እየተዝናናች በመዝናናት በመጨፈር ውስጥ ያለች ነው እንግዲህ እየተመለከትናት ያለው። እኛ ላይቭ ነገሮችን እየተከታተልን ነበረ። ሲቀጥል በተደጋጋሚ እያየን እየመጣን ያለነው ነገር ትንሽ ወጣ ያለ ነገር ነው። ስጋዊ ፍላጎት በማሳደሩ የተነሳ እኛም እንግዲህ ምን ሊፈጠር እንደሚችል ስላላወቀ ማወቅ ስላልቻለ እዛው አካባቢ ቡድናችንን ያለውን የቲማችን እንትኖች በመሰብሰብ እዛው አካባቢ በመሆን እንዲሁም አክስትየውን በመጥራት እዛው አካባቢ ተገኘ። ከዚህ በኋላ የሚፈጠረው ምን አለ መሰለሽ አሁን መረጋጋት መቻል ነው ያለብሽ። ምክንያቱም እኛ ከላይ ጀምሮ ፎሎ እያደረግናቸው ነበረ። ቤት ውስጥ ባስቀመጥሽውን ካሜራ መሰረት የተለያዩ ነገሮችን እያየን ነበር። አሁን እንዴት ተረጋጋለሁ? ልጄ እኮ ናት። አይደለም መጀመሪያ እኛ መረጋጋት ነው ያለብን። ነገሮችን ማስኬድ ያለብን በመረጋጋት ነው። አሁን ተረጋጊ። ነይ እንዴት እንደማደርግ እራሱ አላውቅም። በቃ ተረጋጊ። ምን አለ መሰለሽ አሁን መግባት አለብን። እንደዚህ ጎረቤትም የሰው አይንም እንትን እያለብን ነው። ያስቀረሽውን ቁልፍ ስጪ። ተረጋጊ። እኛ እየተከታተልን ያለ ነው። በሰዓቱ ነው የተገኘ ነው። ነገሮች በጣም ጥሩ ይሁን እየመሰለኝ አይደለም። ተረጋጊ። መጀመሪያ አንቺ መረጋጋት ነው። ምንድነው እየሰራ ያለው? ልቀቃት። ምንድነው እየሰራ ያለው? ልቀቃት። የሆንሽው ነገር አለ። ወይኔ ሌባ አመለጠኝ። ቆይ በሞተር ቆይ ወንድሜ፣ አንዴ ወንድሜ ሞተር አስነሳልኝ። በሞተር መኪና ክረውድል ነው። የሆነችው ነገር አለ። አይዞሽ በቃ አይዞሽ እኔ ልደርስልሻለሁ። አይዞሽ። ወይኔ ልጄ ነው። እባካችሁ ተረጋጉ። የተፈጠረ ነገር የለም እኮ እባካችሁ ተረጋጉ። የደረሰብሽ ነገር አለ። ወይኔ ልጄ አይዞሽ። እባክሽ ተረጋጊ እባክሽ። ወይኔ ልጄ ሰው የላትም። ውሃ የለም። ቤተሰቦች ከመጀመሪያ ጀምሮ የተከታተላችሁት የመጣችሁት ነገር ከመጀመሪያው ትንሽ ከበድ ያለ ወጣ ያለ ነገር በማየት እንግዲህ እዚህ ደርሰናል ማለት ነው። ቤተሰቦች እኛም ከአክስትዮ ጋር በመሆን ዘለን በምንገባበት ሰዓት የመድፈር ሙከራ አድርሶባት ነበረ። ሆኖም እሱን ለመያዝ ባደረግነው ሙከራ ምንም
ባለመቻላችን ከወዲሁ እናዝናለን። እሱ ፈርጥጦ አምልጧል። ትንሽ ነገሩ ወጣ ያለ ነው። የእንጀራ ልጁም በመሆኗ አንጻር ሀፍረትም ቢጤ ተሰምቶታል ማለት ነው። እንግዲህ እሱን ለመፈለግ በጣም ብዙ እርምጃዎችን ሄደናል። ከዚህ በኋላ የተፈጠሩ በጣም ብዙ ነገሮች አሉ ማለት ነው። ቤተሰቦች ለክፍል 1 ይህንን አዋቅረን ወደ እናንተ አቅርበናል ማለት ነው። በቀጣይም በጣም በብዙ አይነት ኢሹዎች እንመጣላችኋለን። ብዙ አይነት ነገር ነው እዚህ ቤተሰብ ላይ የተፈጸመ ያለው ነገርየውም ወደ ጥንቆላ ወደ ድግምት አይነት መሆኑን ልንደርስበት ልናጣራ ችለናል ማለት ነው። እያንዳንዱን ነገር ለእናንተ በማሳወቅ እኛ ስራችንን ክትትላችንን እንጨርሳለን ማለት ነው። ለዛሬ ግን ከወዲሁ እንሰናበታችኋለን። ለክፍል 1 ይሄ ነበረ። ክፍል 2 በርከት ያሉ ሀሳቦችን የምናነሳ ይሆናል ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩን። አመሰግናለሁ።